ሰላምታዬ ይድረሳችሁ ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም አስተማሪ ቁም ነገር አዘል መልእክቶችን ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ቆዩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ሞገስ በዚህ በላዕላይ አካሉ ውስጥ የሚሰፋው ስትንበረከክ፣ ስትሰግድ፣ ስትጸልይ ነው። ያን ጊዜ ጆሮ ይከፈታል። የተባረኩ ልጆች የሚወለዱትም ከተንበረከከ ልብና ሕሊና ውስጥ ነው። ከተንበረከከ አካል ውስጥ ነው። ከዛ ውጪ በሆነ ሁኔታ እኛ ስለተወለድን አሁን ብዙዎቹ ጸሎት አይስማማቸውም። መጸለይ፣ መንበርከክ፣ መስገድ ሲጀምሩ ይታመማሉ። ዕቃውም ይሰበራል፣ ኑሯቸውም ይፈርሳል። ብዙዎቹ ይናጋባቸዋል። ለካ ዘራችንም መንፈሳችንም ውሃችንም ተለውጧል። በጣም ነው የተለወጠው። ተለውጧል አይምሰላችሁ። ባይለወጥ ኖሮ በረከትን እናይ ነበር፣ በረከትን እናገኝ ነበር። ከዛም አልፎ ተርፎ የጸጋ ትርፋችን ሙሉ ይሆን ነበር። የሞገስ ኃይላችንም ደግሞ በዓለም ፊት የምንዋረድበትን ባህሪ ባላሳየ ነበር። ስለዚህ እኛ የእርግማን ሞት ስለሞትን የነካነው ያየነው ያሰብነው ሐሳር ነው የሚሆንብን። የነካነውም ያየነውም ነው እኮ የሮጥንበት የደከምንበት ዕውቀትና ትምህርት ክብር ያመጣ አይደለም፣ ውርደትን ያመጣ። መማራችን ማወቃችን ለፍዳና ለችግር ነው። መድከማችን ዓይናችን መቃጠሉ ሁሉ የውጤቱን ስታዩት መደንበዥና መፍዘዝ ነው እንጂ የጨመረው በእውነት ለተቃና ስብዕና፣ ለበጎ ሕሊና፣ ለመልካም ትሕትና፣ ለፍቅርና ለቸርነት የቆመ ስነ ልቦና እንዲኖረን አልታደለም። እንደ እውነቱ ከሆነ ነው። በለበጣው ከሆነ እናንተ የተባረካችሁ ናችሁ ነን እንዴ? ኧረ አይደለም። የእርግማን ኑሮ ነው የምንኖረው። የበረከት ኑሮ አይደለም። የሰላም ኑሮ አይደለም። የጠብ ኑሮ ነው የምንኖረው። የጥላቻ ኑሮ ነው የምንኖረው። እንስሳቶቹ በደመነፍስ ክብራቸውን ጠብቀዋል። አዝርዕቶቹ ከሰው ክፉ ንክኪት ጋራም ሰብላቸውን ይሰጣሉ። ከሰው ክፉ አይን ጋራም ከተንኮልና ከሴራም ጋር ሰብሎቹ ራሳቸው ለጉልበት የሚሆን ለጤና የሚሆነውን ውሃ ሊያመጡ ሊያፈልቁ አልቻሉ። ውሃው እምቢ አለ። አያችሁ፣ ውሃው የሚጸነሰው ውሃው አይደለም ነው አይደለም? ማይም ውሃው እኮ ነው። ማይ ነው እኮ ማይ፣ በግዕዙ ማይ፣ በዕብራይስጡ ሜም ማይም ነው። ውሃው ነው የቆመው እኮ ይሄ ውሃው ነው። 4 ቀን ባትጠጣ ትወድቃለህ። አዙሮ ነው የምትጠፋው። በውሃው ነው የቆምነው። ውሃውን የተባረከ ማድረግ ግን ግዴታችን ነው። ውሃውን የተቀደሰ ለማድረግ ወደ ክርስቶስ መሮጥ አለብን። በንስሐ ወደ እሱ መጮህ፣ መንበርከክ፣ መስገድ አለብን። የአምልኮት ስግደት አይቋረጥም። ያልሰገደው ትውልድ ለክፋት የተመቸ ነው። ለዚህ ለሟርቱም፣ ለሰላቢውም፣ ለመተተኛውም በጣም የተመቸ ነው። አብሮ ለሚወለደው መንፈስ የተመቸ ነው። ዛሬ ክፉ አብሮ እየተወለደ ውሃችንን ተሻምቶታል። የስነ ልቦና ውሃችንን፣ የህሊና ደማችንን፣ የአእምሮ ደማችንን እሱ ይዞታል። ስለዚህ የቅዱሳኑ መንፈስ ዛሬ ስንጠራ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የቅዱሳን ሞት በእግዚአብሔር ዘንድ የከበረ ነው። ክብር አንድ ጊዜ ሲጎል ታቦተ ጽዮንን ወሮበሎች ወሰዷት። በዘመነ ኤሊ ዘመን፣ ኤሊ ማለት አሳራጊ ማለት ነው፣ ወደ ላይ ከፍ ያለ ማለት ነው። በሱ ዘመን ብዙ ነገር ነበረ፣ ብዙ ነገር ጎሏል። እንደኛ ነው የተቀበዘበዘው የዛን ዘመን ትውልድ። ስለዚህ እርግማኑ በርትቶ ጸንቶ በኃይል ከቤተ መቅደሱ ክብሩና መገለጡ ጠፍቶ የነበረበት ጊዜ ኤሊ አንገቱ ተሰብሮ ዓይኑ ፈዞ መንገድ ላይ ወድቆ ሞተ። ከወንበር ላይ ነው ለዛው የሚወደቀው። የኤሊ ሞት ብዙ እንሞታለን። በወንበራቸው የሞቱ ዛሬ ብዙ ናቸው። ወንበራቸው ምሕረት የማያመጣ ቸርነት የማያመጣ ፍቅር ሰላም የማያመጣ የግፍ ወንበር፣ የመተተ ወንበር፣ ያመፃ ወንበር። ክብር እምቢ ሲል ቤቱ ሁሉ መራራ ይሆናል። ክብር እምቢ ሲል ቤታችን የቅዠት ይሆናል። ክብር እምቢ ሲል ሰላማችን ራሱ ክፋት ይሆናል። ክፋትን ለምደን አሁን ራሱ ሰላም አይስማማንም።
የቅንነትና የበጎነት ቋንቋ አሁን አይስማማንም። በዚህ ዘመን መልካም ስትናገሩ ትፎገራላችሁ። ትውልዱ ፎጋሪ ሆኗል። ይኸው ስንት ዘመን ይኸው ከጥቁር እስከ ነጭ ይፎግሩን የለን። አንዳንድ ፎጋሪዎቻችንም እዚህ ውስጥ ትኖራላችሁ። ጊዜው ልቦና ሰጥቷችሁ መታችሁ ሆነ ይረግሙናል። የእርግማን ትውልድ ውጤቱ ያው መራገብ ነው። ሌላ ምን አለ? በአካል አይደለ ታላላቆቻችን የዘሩት ነገር ሁሉ ይውደም ያሉት፣ የነካነው ሁሉ ይውደም ያሉት። ሰውን እኮ ነው ይውደም ያሉት። ሰው ይውደም ያለ ትውልድ ውስጥ የተገኘው ትውልድ አሁን ለሰው ያስባል ብሎ መገመት ሞኝነት ነው። እያንዳንዱ ቤተሰባዊ መዋቅር በእሳቦት ውስጥ አይደለም ያለው፣ በክህደት ውስጥ ነው ያለው። የመካካዳችን ባህሪ ደግሞ ወደር የለውም። በዚህ ዘመን በአንድ ጊዜ ክድት፣ በቃ ትንሽ ገንዘብ ካገኘን ክድት ላፍ አድርገን ዞር ነው። እንዴ ነው ላፍ አድርገው ነው የሚባለው እኮ። አልተገኘም አንድ ሸቀ የለም እንዴ? አሁን ሌባው እዚህ አሁን ይሸቅላል ማለት እርግማን የተወለደው ውሃው የተረገመ ሲሆን ስራውም ሐሳቡም ምኞቱም ያንኑ የሚመስል ነው። የእርግማን እንጀራ የበላ ትውልድ ቅዱስ ሞትን አያገኝም፣ በወጣ ይቀራል። ወጣው በየበራው የሚያልቀው የኛ ትውልድ አለ። ወንዝ አሻግሮ ባህር አቋርጦ ሲሄድ የሚያልቀው የኛ አይደለም። ከዚህ ጥፉ የሚባለው ትውልድ የኛ አይደለም። በየአረቡ ሀገር በየስደቱ ቦታ የኛ እኮ ነው። ያሳፍራል፣ እናሳፍራለን። በብዙ መንገድ ውድቀት ላይ ነው ያለ ነው። ስለዚህ የቅዱሳን ሞት የከበረ የሚሆነው ስለ ቅዱሳን ያለን መማር ብቻ ሳይሆን እቤታችንም ውስጥ የእግዚአብሔርን ክብርና ቅድስናን ስንጠራ ነው። የጸሎት ቤት ሲኖረን መንበርከክን ስንለብድ ነው። 4 አይነት መንፈስ ወደ ሰውነታችን ይገባል። አንደኛ ዛር ከእናት ከአባት ማህፀን አብሮ የሚመጣው መንፈስ ነው። ሁለተኛ ደግሞ ከተወለድን በኋላ የሚገባብን የቡዳ መንፈስ፣ የልክፍት መንፈስ፣ የመስተፋቅር መንፈስ ነው። ሶስተኛው መተት ነው። መተት ሰዎች እኛ ላይ ክፋት የሚያደርጉብን ለምን አለፈለት ለምን እንደዚህ ሆነ ብሎ የሚሉት ነው። እነዚህ ሶስቱ ሳንፈልግ የሚገቡ ናቸው። ሶስቱ ዛርም ቡዳም መተትም እኛ ሳናቀው የሚገባብን የሚላከብን ነው። አራተኛው ግን እኛው ወደን ፈቅደን የምናስገባው በዝሙት፣ በውሸት፣ ባለማስቀደስ፣ ዘወትር ቤተክርስቲያን ባለመሄድ፣ ወንጌል ባለመማር፣ ሰነፍ በመሆን ታካች በመሆን ወይም ደግሞ ኃጢአት የሚበዛበት ስፍራ ላይ በመዋል የሰበሰብናቸው መናፍስቶች ናቸው። አራተኛ ላይ እኛ ውስጥ የሚገቡት ይሄኛው አይነት መንፈስ ነው። ጾም፣ ጸሎት፣ ስግደት የሚያስፈልገው ለምን ብትሉ እናቶቻችን ባዕድ አምልኮን ወደው ፈቅደውን ያመለኩት የእናቴ አባቴ ከራማ እያሉ አዳልዬ እያሉ ጠቋርዬ እያሉ በደንብ አድርገው በአመት 3-4 ጊዜ እየገበሩለት ፈረቀሳና ፈጫሳ እያደረጉለት ብዙ ቦታ ላይ እየሄዱ እንደፈለጉ የሆኑለት ወደው ፈቅደው አምልከውት ወልደውናል አብዛኛዎቻችን። ስለዚህ ፈቃድ ያለበት መንፈስ ያንተ ልጅ ነው ተብሎ አመቺሳ ተሰጥቶት ወደዛ ወደ ሰሜኑ ስትሄዱ ደግሞ ራሄሎ የምትባል ዶሮ ማህፀን አካባቢ ታርዳ ደሙ ፈሶ ተሰጥቶት ከታመመ በኋላ ይሄ ልጅ አንተ ይሁን እንጂ ብቻ አድንልኝ ተብሎ በባህል ሕክምናም ሊሆን ይችላል፣ በአዳም ልኮም ያለበት ተዋርሶም ሊሆን ይችላል። ብቻ ልጁ በህይወት እንዲቆይ ተደርጎ ተወልደን አድገን ፈቃድ ተሰጥቶት ከኛ እንዴት ተብሎ ይለይ? አያችሁ፣ ፈቃድ የተሰጠው መንፈስ አለ በእኛ ውስጥ። በሁሉም ሀገር ላይ እንደየባህላቸው ለመንፈስ ፈቃድ ሰጥተው የሚያመልኩ ሰዎች አሉና ይሄ አይነት መንፈስ ነው። እንዲህ አይነቱ መንፈስ ያለ ጾም ጸሎት በስተቀር በሌላ አይወጣም አላቸው። ጾም ጸሎት ያስፈልጋል። እኔ አሁን አወጣዋለሁ አለ። እናንተ ግን ስታወጡት ጾም ጸሎት ያስፈልጋችኋል አላቸው። እሱ አምላክ ስለሆነ አንተ ዲዳና ደንቆሮ መንፈስ ውጣ እልሃለሁ አለው። እንግዲህም ወይም ደግመህ እንዳትመለስበት ብሎ 3 ነገር የተናገረው ዲዳና ደንቆሮ መንፈስ ውጣ፣ ከዛ ደግሞ ደግመህ እንዳትመለስበት ውጣ። ውጣ የምትለውን ሐሳብ እዩ። ከወጣ በኋላ ደግሞ ደግመህ እንዳትመለስበት ተብሎ ይሸኛል፣ ወደ ሲኦል ይሸኛል። በስላሴ ይዣለሁ። ማን ያለው አንተ? የድል መተት፣ የድል መተት፣ ሌላስ? የቤተሰብ መተት፣ እሺ፣ የእውቅና፣ እሺ፣ የስልጣን፣ እሺ፣ አስራናታል ከቤት ምንድን ነው? ቆይ የእውቅና የስልጣን መተት ማለት እስኪ ንገረኝ። አዎ እድሏን አሰሩባት። ከዛ ስታይ እድሏ እንደገና ሌሎች ጓደኞቿ ለስልጣን ለእውቅና
ተጠቀሙበት። ግሩፕ ነው ያሰሩት። እኔ ምን አውቃለሁ? እሺ ቆይ ዝም በል እስኪ በስላሴ ስም። እሷ ምንድን ነው የምትሰራው? በፊት ነርስ ናት። ኃላፊ ነበረች። የነርሶች ኃላፊ። የት ነበር የምትሰራው? ኃላፊ። እሺ ሰላማጎ ደቡብ ክልል ደቡብ ኦሞ። ይሄ ነው እንግዲህ የመተት መጨረሻ። ነርስ ናት። ሶስት ልጅ አንዱ ሄልዞ ኦፊሰር ነው። አንዷ አጠገቧ እቺ ሚድዋይፍ ነርስ ናት። ሶስቱንም አስረናል። ሶስቱም የሕክምና ባለሙያዎች ናቸው። እሷም አትራመድም። እሱ ቤት ያለው አይራመድም። እሷ ምን ሆነች? እሷ እሷ ምንድን ነው ያደረጋችኋት? እሷን ምኗን ያሰራችሁት? እግሯን ወገቧን? ድሏን ወሰድን። ገባኝ። እግሯን ነው እጇን ነው ያሰራችሁት? ወገቧን ምኗን ያሰራችሁት? ወገቧን፣ እግሯን፣ እጇን። ስንት ጊዜ ነው መንቀሳቀስ ካቃታት? ስንት ጊዜ ነው? እሷ አሁን በዱላ የዞረች ነው። በዱላ ትንሽ የዞረች ነው። ካቃታትማ ወደ 3 አመት ሆኗል። ጭራሽ 3 አመት እንቀርጋን ከያዝናት። እችን ታላቅየውን 8 አመቷ ነው። ዊልቸር ላይ ካስቀመጥናት የመጀመሪያ ታላቃቸው ወደ 15 አመት አልፎታል። 3 ሰው ነው ከቤተሰብ እንዲያሰራችሁት ፍንር አድርገን። የማን ጌታ ናቸው እነሱ? ጎበዝ ተማሪ መሆኑት እኛ ተክተን አስተምረን ልጆቻችን ሰነፎኑ። የነሷ ልጆች ግን የሷ ልጆች ለምን ጎበዝ ሆኑ? ለምን ስመጥር ሆኑ? ያላባል ለምን አሳድጋ እንዲሆኑ? ዳናቸው ለምን ሐኪም ሆኑ? ይሄን ያበሳጫችሁ? ቀናና ተንገበገብና ተቃጣልና አይ ይገርማል እኮ መቼ ጎመን ራሱ እኮ እንደው ስትበሉ የሚቀኑ እኮ አሉ። እናንተ ብቻ በጤና ደስ ብላችሁ ጎመን ብትበሉ የሚቀኑ ሰዎች አሉ፣ እንኳን ክትፎ ማለት ነው። ይሄ ሁሉ እንግዲህ የወለደው ምቀኝነትና ክፋት ነው። የነርስ አለቃ ነች፣ ኃላፊ ነች። እሷን ብቻ አይደለም ክፋታቸው፣ ወንድሟንም እህቷንም። ወንድም 15 አመት በመተት ታስሮ ሽባ ሆኗል። የገዛ እህቷ እንደምትመለከቱት ይኸው ታስራ ቁጭ ብላለች 8 አመት። እቺ ደግሞ 3 አመት። ዛሬ ቅድም ያስተማርኳችሁ ስለምን ነበረ? ስለ ወልደ ነጎድጓድ ቅዱስ ዮሐንስ አይደል? ዮሐንስ ወልደ ነጎድጓድ ቅዱስ ዮሐንስ በጻፈው በራእዩ መጽሐፍ ላይ መጨረሻ ላይ ጌታ ሆይ ምን ይላል እስኪ እንደሚነግረኝ የሚያስታውሰኛል። ጌታ ሆይ ቶሎና። አሁን እኮ የሚባልበት ጊዜ ነው። ከሚሰራው በደል ኃጢአት ክፍ የተነሳ ጌታ ሆይ ቶሎና ፍረድ የሚባልበት ጊዜ አሁን ነው። እሺ አሁን በስላሴ ስም ታዘሃል፣ ለቃት ትሄዳለህ። እሺ ሰማ መተት ሰማ ወይ? ሰማ። አስጠልታኛለች እሷ አስጠልታኛለች። ግን በቃ ካስጠላች ነው መለቀው። ወይኔ የነሱ እንዴት አድርጌ ነው መለቀው? አንዳንድ ጊዜ እድላችሁ ለእናንተ አይታወቃችሁ። እድላችሁን ለሚያገላብጡ፣ እድላችሁን ለሚመለከቱ፣ ደፍተራ ቤት ሄደው በአውደ ነገሥት እድላችሁን ለሚያዩ ሰዎች እናንተ በቃ የዘላለም ሕይወት ናችሁ ለነሱ። አሁን በሷ የተሰራው የስልጣንና የዝና መተት ወደፊት ተምራ ትልቅ ቦታ እንደምትደርስ ስለሚያውቁ ያንን ወሰዱ። በሷ ባለስልጣን ሆኑ፣ በሷ ባለዝና ሆኑ። እሷ ምንድነው የሆነችው? ታስራ ቁጭ። የተማረችበትን እንኳን መስራት አቃታት። በራሳችሁ እድል ትልቅ ቦታ ላይ ይደርሳሉ። ታዋቂ ዝነኛ ባለስልጣን ይሆናሉ፣ አንዳንዶች ማለት ነው። እሺ አሁን የምትባለውን አዳምጥ፣ ለቀት ሄዳለህ። የእንጀራ ጉዳይ ኧረ ብሎ ነገር የለም። የእንጀራ ጉዳይ ነው ይለኛል። ለእሷስ የእንጀራ ጉዳይ እኮ ነው። እንጀራዋ ነው፣ ህይወቷ ነው። አሁን የምትባለውን አዳምጥ። በስላሴ ስም በሉ። በስላሴ ስም፣ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም እጅግሯን ያሰርን፣ ወገቧን ያሰርን፣ እድሏን ያሰርን፣ እድሏን ያሰርን፣ የእድል መተት፣ የጓደኛ መተት፣ የጓደኛ መተት፣ የጓደኛ መተት፣ የምቀኛ መተት፣ የቤተሰብ መተት
የቤተሰብ መተት ሁላችንም ለቀናል በስላሴ ስም ለዘላለም በሲኦል ታስረናል። ያሰርነውን ወገቧን እግሯን ፈተናል። በል 7 ጮና አውጡ ተለበል 1 2 3 4 5 6 ወደ መጨረሻ ቅዱስ ሚካኤል በስላሴ ስም ሲኦል ያወርድ። እሺ እኛ ለመወዳደር ነው እንዴ በዓል የምናከብረው ነው ወይ? በዓል ምንድነው? በመሰረቱ አምልኮ ነው። ክርስቲያኖች የበላይነት ማሳያ አይደለም። የበላጭነት ስሜት መገለጫ አይደለም። የኛን ስሜት ማርኪያ አይደለም። የኛን የሆነ ነገራችን መወጫ አይደለም። ተመልከቱ፣ ከእግዚአብሔር ፍላጎት ስናወጣው የኛ ይሆናል። ለዚያ ነው ጌታ አንድም ጊዜ በሐዲስ ኪዳን ፋሲካው የእግዚአብሔር ፋሲካ አልተባለም። የተባለው የማን ፋሲካ ነው? የኛን በዓል የኢትዮጵያውያን ፋሲካ፣ የኢትዮጵያውያን ልደት፣ የኢትዮጵያውያን ንግስ ከመባል እግዚአብሔር ያድንልን። በእውነቱ እሱ አይደለም ያድንልን፣ እኛ ነን የምናድነው። እውነቱን ለመናገር በጣም መሰረታዊውን ነገር እኮ ነው የምናበላሸው። ታውቃላችሁ? መሰረታዊውን ነገር ከእግዚአብሔር ጋር የሚያገናኝን ነገር በዓላት የተለዩ ከሆኑ በተለየው ዕለት የተለየ የተቀደሰ በዓል መሆን ሲገባው የበዓል ዕለት የተለየ ርኩሰት እንኳን ባንፈጽምበት የቀረበ የግል ፍላጎታችን ይፈጸምበታል። በአሁኑ ጊዜ በኢትዮጵያ ምናልባትም በኤርትራን ጨምሮ እንዳለው የበዓላት የአምልኮ ብልሽት የትም ያለ አይመስለኝም። እውነት ለመናገር ከባድ ችግር ውስጥ ነው ያለ ነው። እያደግን የሚመስለው ሰው አለ፣ እየተሻሻለ እያማረ የሚመስለው ሰው አለ። የሚያምረው በመንፈስ ሲሆን ነው። ክርስቲያኖች የሚያምረው እግዚአብሔር እንዳዘዘው ሲሆን ነው፣ እኛ እንደምንፈልገው ሲሆን አይደለም። የሚያምረው በቀለሞቹ አይደለም፣ የሚያምረው በአበቦቹ አይደለም፣ የሚያምረው በጃንጥላው ብዛት አይደለም፣ የሚያምረው በመዝሙሩ ድምቀት አይደለም። ክርስቲያኖች የሚያምነው በአምላኪዎቹ ንጽህና፣ ለእግዚአብሔር በምንሰጠው ክብር፣ ውስጣዊ ክብር፣ በልቡና መሻት፣ እሱን የማግኘት ጥማት፣ ከክርስቶስ ጋር የመዋሃድ ጥማትና ረሃብ፣ ክርስቶስን የማግኘት እዚያ ነው በዓሉ እውነተኛ በዓል የሚሆነው። ክርስቲያኖች ብዙ ብልሽት ነው ያለ። ደግሞ ከገበያ ጋር ተገናኝቷል፣ ከገቢ ጋር ተገናኝቷል። ምንም ግልጽ ነው። አሁን ሰበካ ጉባኤ የሚያቅደው አድባራት የሚያቅዱት በዓላትን ለምንድን ነው የሚያቅዷቸው? አሁን ፈርታችሁ ነው እናንተ? ምንም ግልጽ እኮ ነው። አሁን ሰዎች የሚያስፈልገውን ገንዘብ መስጠት የለባቸውም እያልኩ መስጠት አለ፣ ግን ተምረውና አውቀው ነው መስጠት ያለባቸው። እናንተም በስሜትና በሆታ በድምቀት እንደዛ አይደለም መሆን ያለበት እኮ። አምልኮ አይደል እንዴ? ገንዘብ አንዱ እግዚአብሔርን የምናመልክበት ነው። በትክክል በገንዘባችን ለእግዚአብሔር ቤት የሚያስፈልገውን ማድረግ አለብን። ይሄ የታወቀ ነገር ነው። ግን በእንዲህ መልክ ነው ወይ ምን ሄደው? ስንቱን ነው የምናበላሸው? ስንቱን ነው የምናጣምመው? ስንቱን ነው በእግዚአብሔር ስሙን የምናጠፋው? ለምን የኛ እናደርገዋለን? ፋሲካው የእግዚአብሔር መሆን ወጥቶ የአይሁድ እንደሆነው አሁንም የኛ የእግዚአብሔር የቤተክርስቲያን መሆን ቀርቶ የሆኑ አካላት ሆነዋል። እውነት ለመናገር የሆነ ፍላጎት ነው የሚጠበቅበት አሁን ያለው አምልኮ። ክርስቲያኖች እግዚአብሔር አምላክ ለሁላችን ማስተዋሉን ያድለን። እስቲ ተመልከቱ፣ ሲሰጥ ምን ተብሎ እንደተሰጠ አንብቤላችኋለሁ። በኋላ ሰዎቹ ሲበላሹ ደግሞ ምን ተብሎ እንደተገለጹ እነዚህ በዓላት ጥቂት ጥቅሶችን ደግሞ ልጨምራችሁ እና መልእክታችን እያጠቃለልን እንሄዳለን። እንዲህ ይላል። ለምሳሌ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 13 ጀምሮ ተመልከቱ። ዕጣኑ ይበላሻል አይበላሽም እኮ ዕጣኑ ያው ነው። ሰዎቹ ግን ይለወጣሉ አይለወጡም? ዋናው ሰዎቹ ነን። እንዲህ ይላል፣ ምናምንቴውን ቁርባን ጨምራችሁ አታምጡ፣ ዕጣን በእኔ ዘንድ አጸያፊ ነው። አያችሁ ምን እንደሚል? ዕጣን ከላይ ምንድነው ያለ? የቅዱሳን ቅዱስ ይሁንላችሁ አለን አይደለም እንዴ? አሁን ደግሞ ሰዎቹን ሲጠላቸው የሚያቀርቡትን ነገር ሲጸየፈው ዕጣን በእኔ ዘንድ ምንድነው አለ? አጸያፊ ነው። በጣም ይገርማል። እንዲህ ይላል፣ መባቻችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም ይላል። እላይ ለዛ ነው እያሰመርኩ ያነበብኩላችሁ። እላይ ሰንበታችሁን ነው ያለው። ከላይ ሳነብላችሁ መጀመሪያ ሲሰጥ ሰንበታቶቼ አይደለም ያለው? በዓላቶቻችሁን ብሏል አላለም? ምንድነው ያለው? በዓላቶቼ። አሁን ሰዎቹን ሲጸየፋቸው ምን አለ? ሰንበታችሁን። አሁን አያችሁ በዓሉን የራሳቸው ፍላጎት መፈጸሚያ ያደረጉት።
አከባበሩ የሰዎችን ፍላጎት ማርኪያ ሲሆን እግዚአብሔር በዓላታችሁ፣ ሰንበታችሁ፣ መባቻችሁ ሁሉንም እጸየፈዋለሁ። በጣም ይገርማል። እንደሱ ብቻ አይደለም የሚለው እንዲያውም የተቀደሰውንም ጉባኤ አልታገስም። አያችሁ፣ የተቀደሰ ጉባኤ ይሁንላችሁ ያለው እሱ ነው። ተሰብሰቡ ያለው እሱ ነው። በአንድነት አክብሩ ያለው ነው። ግን አልታገሰውም። ለምን? እግዚአብሔርን በሚያስደስተው መንገድ እየተፈጸመ አይደለም። ሰዎች ራሳቸውን በሚያስደስታቸው መንገድ ነው እየፈጸሙት ያለው። በዛሬው ዕለት የተሰራው ስራ ከቅድስት ቤተክርስቲያን የማይጠበቅ ቤተክርስቲያናችን ስርዓትና ትውፊት አላት። ያለውን ነገር ባለመረዳት ቤተ መቅደሳችን ተደፍሯል። በሳምንታት ውስጥ ቅዳሴ ስርዓት የሚፈጸምበት ቦታ አሃዱ አብ ሲባል አባቶቻችን ብዙ ስርዓት የሚፈጽሙበት ቦታ እንደ ኳስ ሜዳ በሴቶች በመጠጥ ቤት መጥሪያ በፉጭት አሳለፍን። በዛሬው ዕለት ደግሞ የግሪክ ፖሊሶችን ተጠቅመው ካህን ነኝ ያሉት አላቅም እኔ ይላሉ የሚባሉት ግለሰብ በጫማቸው እስከ ቤተ መቅደስ ድረስ ገብተው አይንተ እግዚአብሔር ካህናት ቤተክርስቲያንን የሚያገለግሉ አባቶቻችንን ምንም ሕጸጽ የለባቸው። ይህንን ድርጊት የሚያደርጉት አቡነ ኤልያስ ናቸው። ውሃ ወደ ላይ አይፈስም። አይ ነው ስርዓት ቤተክርስቲያን አላት። ግን በቃ ይሄ ህዝብ ብዙ ዓመት ቆስሏል። አባት መሬት ላይ ወድቆ ምዕመኑን አስታርቆ ስርዓተ ቤተክርስቲያን መስርቶ ይሄዳል እንጂ ጥላትን መስርቶ እዚህ አይዟችሁ እያሉ አይንተ እግዚአብሔር ካህናቶች ተደብድበው ቤተክርስቲያናችን ተደፍራ በግረ መሐመድ እንኳ ይሄን ያህል ስርዓት አልተካሄደም። ማህዛብ አላካሄደው። ይሄን ሁሉ የፈጸሙብን ጳጳሱ ናቸው። አይቀበልም። ይሄ ህዝብ በቅቶታል። አባቶቻችን ስርዓት አላችሁ። ሲኖዶስ አንወጣም፣ ከስርዓት አንወጣም። ቤተክርስቲያናችን ስርዓት ነው ያስተማረችን። ስንዱም መቤት ናት። ከቤተክርስቲያናችን ስርዓት አንወጣም። እንደ ስርዓቱ ግን ህዝብ የወደደውን ነው ይላል። ፍትሐ ነገሥት፣ ፍትሐ መንፈስ ቅዱስ ይላል። እናንተም ታውቁታላችሁ። እኛ ትንሽ እንሰማን ከእናንተ። ስርዓቱ ይጠበቅልን። ብፁዓን አባቶች ይድረስ ለጠቅላይ ቤተ ክህነት ብፁዕ ቅዱስ አባታችን አቡነ ማትያስ፣ ምክትል አቡነ ሳዊሮስ፣ አቡነ ዲዮስቆሮስ በውስጥ አውርቼዋለሁኝ። ስርዓት ፈርሷል ቤተክርስቲያናችን። ከዚህ በኋላ መፍትሄ ስጡ። ይሄ ህዝብ እያለቀሰ ነው። ከዚህ በኋላ በቃ እግዚአብሔር ይዛን በፍርድ ቤት እያቆሙ እየተደበቁ አንዴ ሁለቴ እየተደበቁ የእንጀራ ልጅ የላቸውም። እዚህ ሁሉም የራሳቸው ልጆች ናቸው። ወገን እየወገኑ ያስታክሱን አንፈልጋቸው። ሰላሳ ስድስተኛ ዓመቷን ያከበረችው እመቤታችን ቅድስት ድንግል ማርያም ከስዕሏ ላይ የምትፈሰው ወዟ ነች። መነሻዋ ሳሚያ የምትባል ሴት በአቡነ ሽኖዳ ጊዜ የነበረች የጡት ካንሰርና የሳምባ ካንሰር ታማ ወደ ሆስፒታል ልትሄድ አንድ አባት ቤት የአባ ቢሾይ ቤተ መቅደስና የቅድስት ድንግል ማርያም ቤተ መቅደስ አገልጋይ አንድ ካህን ቤት ታድራለችና የኪዳነ ምሕረት ስዕል አለች እጆቿን የዘረጋችው። እዛች ስዕል ታለቅሳለች። እመቤቴ እንግዲህ አንቺ ዶክተር ሆነሽ ነገ ሆስፒታል እገባለሁ ከዶክተሮቹ አንቺ ቀድመሽ ዶክተር ሁኚ ስትላት ሌሊት ተኝታ ራሷ መጣ ኦፕሬሽን ታረጋታለች እና ትጮሃለች። ልትቆርጪው ነው ጡቴን ልትቆርጪው ነው እያለች ምንም ነገር ሳታደርግ እመቤታችን በተኛችበት እጇን ብቻ ስትነካት የጡቷም የሳምባዋም ካንሰር ይድናል። ስትነቃ ጨርቅ ታያለች። ጨርቁ ላይ ደም አለ። ደሙ መስቀል ሰርቶ ታያለች። ስታይ ካንሰሩ ሞቷል። ስታይ ጤነኛ ናት። ይሄ
የቤት የነበሩትም ካህን አዩ። ከዛ ለክርስቲያኖች ተነገረ፣ ለጳጳሱ ተነገረ። ይህንን የሰሙ ብዙ ክርስቲያኖችም ክርስቲያን ያልሆኑትም ያው ግብጽ በብዛት ከክርስትና በላይ ያለው ሌላ አማኝ ነው። ያንን እያየ በጣም ብዙ ሰው ክርስቲያን ይሆናል። ከዛ ወደ ገዳም ይወስዷታል፣ ሌላ ችግር እንዳይነሳ። መጨረሻ ላይ ትመነኩሳለች። ከዛ መዝሙር ስትሰማ ስትጸልይ ከቀኝ እጇ ላይ ቅባ ቅዱስ የገነት ሽታ ያለው ሽታው ልዩ መዓዛ ያለው ይፈሳል ከእጇ። ከዛ ሄደች እዛ ስዕሏ ላይ እመቤቴ እኔ ፍጡር ነኝ፣ ይሄ ለኔ አይገባኝም፣ ወደ ስዕልሽ መልሽው ብላ ጸልያለች። የካቲት 16 የዛሬ 36 ዓመት ከሷ እጅ ላይ ወደ ስዕል ላይ ተዛውሮ ያቺ ስዕል ዛሬ እንዲህ እያረገዘ ማለት ነው። እኔ በአይን እያየሁ እዛው ቦታው ላይ ሄጄ ልክ እያየሁት እንዲህ ሲወርድ አየዋለሁ እና ይጠራቀማል። በብርጭቆ እያደረጉ በዚች እያደረጉ ከመላው ዓለም ለሄደ ይችን ይሰጣሉ። ከደረሰው አንድ ሰው 2 3 ካልደረሰው ግን አንድ ማግኘት አለበት ብለው ይሰጣሉና ይህንን በአይኔ አይቼ መጣሁ። ዛሬ ካንሰር፣ ኩላሊት፣ ጉበት በመውለድ በተለያየ ነገር ውስጥ ያሉ ሰዎች በዚች ፈውስ እያገኙ ነውና ይህን ስላገኙ በጣም ደስ ብሎኛልና ይቺ ዋናዋ ነች። እነዚህ ደግሞ ከዚህ ላይ ይሄ ማዳረስ ስለማይችል እንዲህ እያደረግን ዶክተር ሮዳስ እንዲህ ያደርጋሉ። እንዲህ እያደረግን ለተለያዩ ሰዎች እየሰጠን ዛሬ በጣም ምስክርነት እየሰጠ ነውና ይችን ለእርሶ ካህን ነዎት፣ በጣም ብዙ ችግር ያለባቸው ሰዎች ወደ እርሶ ይመጣሉ። ይችንም ይሰጡልኛል። ይችን ግን በተለየ ሁኔታ ለእርሶ ላስረክብ። እሺ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አሁን የተናገርከውን ተአምር በቋንቋ አይነሽ ሚዲያም በሌሎችም ለሚሰሙ ይሁን፣ የሰሙትን ደግሞ ሌላ ሰው ያሰሙ። እግዚአብሔር ያክብርልኝ፣ በእድሜ በጤና ይጠብቅልኝ። ሁለተኛ ነገር ደግሞ በጣም የሚያሳፍረው ሴትና ሴት ወንድና ወንድ ሴትና ካፕል ሆነው ተቀምጠው ይጠጣሉ፣ ይላፋሉ። ወንዱ ከሴቷ ጋር በፍጹም ዞር ብሎ አይተያይም። ተፈጥሯዊ መንገዱ ተለይቶ እንስሳ ሆኑ። የሮሜ ምዕራፍ 1 ላይ ያለው ይሄ ነው። በቃ ይሄ ነው። በጣም ያዘንኩት ቪዲዮን ሳየው ማለት ነው። በስላሴ ስም ይሄ ምንድነው አልኳት። ይኸውልህ አሁን ኢትዮጵያ ውስጥ የተከፈተው ናይት ክለብ ይሄ ነው አለችኝ። የት ቦታ ነው አልኳት። ነገረችኝ። አሁን ለጊዜው እኔ ለፖሊስ ሪፖርት ስላደረኩኝ ምንም ማድረግ አንችልም፣ ሌጋል የሆነ ንግድ ፍቃድ አውጥተው እየሰሩ ስለሆነ ይሄን ነገር እንኳን እኛ አንተ ራስህ እንኳን በሚዲያ መናገር አትችልም የተባልኩት። ምን ዘመን ላይ እንደደረስን አያችሁ። ሌጋል ሆኗል፣ ተፈቅዶላቸው ወንድና ወንድ ሴትና ሴት ብቻ የሚዝናኑበት ሊያውም የአንድ ፎቅ ግራውንድ ወደ ጉርድ ሾላ አካባቢ አንድ እንደዚህ አይነት ፎቅም እንዳለ ሰምቻለሁ። ግራውንዱ ላይ የግብረ ሰዶሞች መሰባሰቢያ ወደ 22 ማዞሪያ ጎላጉል መስመር አካባቢ ላይ እንደዚሁ ገርጂ እንደዚህ አይነት ቦታዎች ላይ አሁን የፈረሱ በልማት የፈረሱ ደግሞ በጣም ብዙ ሰፈሮች አሉ። ወንድና ወንድ ሴትና ሴት እና የሚገናኙት ሴቶች ብቻ የሴት ናይት ክለብ ኖሮ አይደለም። የነዚህ የሌዝቢያንና ግብረ ሰዶሞች አንድ ናይት ክለብ ነው ያላቸውና ሴቶቹ ወንዶችን ያታልሏቸዋል። መንገድ ላይ ይጠለፋሉ። ለምሳሌ አውቀው ቆንጆ ልብስ ቀሚስ ለብሰው ምናምን ምናምን ብላችሁ ሊፍት ትጠይቃላችሁ። እሺ ብላ ትገባለች። ከዛ ትሽኮረመማለች። ምን ትላለች? እንግዲህ ከነገረችኝ ነገር ነው የምነግራችሁ። ከዛ ቡና አጠጣም ቤት ገብቼ ከሆነ ቡና ላፈላ ነው ትለዋለች አይደል? አይላታል። ደስ ታገኘ ብሎ ደግሞ አጅሬው በጣም ደስ ይለኛል ችግር የለው ምናምን ብሎ መኪናውን ሰፈራ ላይ አቆመው ምናምን ይሄዳል፣ ይገባል። ግን የእሷ ቤት አይደለም የወሰደችው በገንዘብ የቀጠሯት ሰዎች ቤት ነው። በቀን ቢያንስ 2 ጎረምሶች አላጣም አለች። እንደዚህ እያደረገች ነው የምታስደፍረው የነበረችው። ቡና ላፈላ ነው ትገባለህ፣ ና እንግባ ምናምን። እሺ ቡና እንጠጣ፣ አንተ እንግዲህ ሊፍት ከጠየቀኝ እኔ ደግሞ ቡና እንጠጣ ልበልህ። እንዴ ቤተሰብ ሰው የለም? ኧረ ብቻዬን ነው የምኖረው። አንቺን የመሰልሽ ቆንጆ ይላታል። አዎ ምን ችግር አለ? ና ግባ። አገኘው ብሎ ሲገባ ይደፈራል ማለት ነው። ቢያንስ 1 ሳምንት ከሰራሁኝ አለች እንደው በትንሹ 10 ሰዎችን አስደፍራለሁ አለች። እና ብር ይሰጠኛል ለምትለው ይዛው ስትገባ ቁጭ በል ትለውና በጓሮ በር ነው የምትወጣው። እነሱ ከመኝታ ክፍል ወጥተው አስገድደው ደፍረውት በቃ ጭራሽ ማለት
ምን እንደተፈጠረ ራሱ እንኳን ማሰብ የማይችልበት ሁኔታ ላይ ይደርሳል። መልሶ ምናልባት ራሱን ነገ ከነገ ወዲያ ልከኛና ደፋሪ ሊሆን ይችላል። ሌዝቢያን መንፈስ፣ የግብረ ሰዶም መንፈስ ሊያድርበት ይችላል። እንደዚህ እያደረጉ ነው። እና ሌላው ደግሞ አንተ ስታስተምር በጣም የገረመኝና እንዴት እንዳወቀው የተገረምኩት በድብቅ ይሰራ የነበረው የዛሬ 10 ዓመት የተጀመረው ነገር ነው። እሱም አውደ ነገሥት የሚባለውን መጽሐፍ ግብረ ሰዶሞች እያነበቡት ሰው እያደነዘዙ ነው። የከልከሌዎስ የሚባለውን የመቃብር አፈር አምጥተው እያስደገሙ ሌባ ሆነው እንደሚሰርቁ አይነት ሰዎች ሆነው ግን እየሄዱ እየነኩ እያደነዘዙ እየደፈሩን ያሉ። ተጠንቀቁ፣ ጸልያችሁ ውጡ፣ ቅባ ቅዱሳችሁን ተቀብታችሁ እምነታችሁን ተቀብታችሁ ጸበል ጠጥታችሁ ካልሆነ ደግሞ ሰግዳችሁ ውጡ የምትለው ነገር ትክክል ነው። ይሄ ነገር ራሳቸው ሲያወሩት ሰምቻለሁ። ይሄ ለፍላፊ ከየት አባቱን ያወቀብን እያሉ ነው አለችኝ። እኔን እኮ ነው እንዴት ነው ያወቀብን? ይሄን እንትኑን እንደምናደርግ አውደ ነገሥቱን እየደገሙ ይሄን የሚያደርጉት ማን መሰላችሁ? ድሮ በአብነት ትምህርት ቤት ውስጥ ሆነው ወይ ደግሞ በሆነ አጋጣሚ አብሾ ለመጠጣት ጥበብ እንወቅ ብለው ምናምን አውደ ነገሥቱን ማንበብ ጀምረው መንፈሱን ነአሃቤ ብለው የተዋረሱ ሰዎች ናቸው። ላስተማሩን፣ ለገሰጹን፣ ለመከሩን በእውነት ለአባቶቻችን፣ ለወንድሞቻችን፣ ለመምህራኖቻችን እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም በሰማነው ቃል እግዚአብሔር ትምህርት 30፣ 60፣ 100 ፍሬ አፍርተን በሕይወታችን የምንለወጥ የምንጠቀም እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። እግዚአብሔር አምላካችን ሁላችንንም ያግዘን።